ላለማጣት በጣም ብዙ አስቤ አውርቼ ነበር እንትን ያልኩት ግን አሁን በቃ ይበቃል። የዛኔ እውነቱን አረጋ ለመቆየት አልቀረኩ ማለት ነው። አይመለከተኝም በቃ ምንም ድርግግም ብትይ ነው። ድንግጥ ብያለሁ። ብሩኬ ወሰነ። ሁለታችሁም ከህይወት ይወጡ። ቢስሚላሂ የሴጣን ጆሮ ይደፈን። ሀይሚዬና ብሩኬ ዩኒቨርስ አይለያዩም ውዶቼ። የእዩ እርግዝና ሜቢ የሚዲያ ሽፋን ሪዝን ሊሆን ይችላል ለድራማው ድምቀት እንጂ ዩኒቨርስ እርጉዝ አይደለችም። የሚያስደነግጥ ይዘው ነው የመጡት። ከማያ ቤት ስመጣ ድንግጥ ብያለሁ። ቢስሚላሂ የሚገቡ ጊዜያቶችን አሳልፌያለሁ። ከዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ከኔ ህይወት አንቺ መውጣት አለብሽ። የፈለገ በወድሽም ባከብርሽም ምንም ብልሽ መምራት ትችላለሽ። ግንኙነትን ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልገህ ነው? ገብቶኛል። አላማሽ ምናምን ከጎን ለሆን ስለፈለግከው ነው። ከጎን ይሁኛል። በጣም ብዙ አስቤ አውርቼ ነበረ እንትን ያልኩት ግን አሁን በቃ ይበቃል። የዛኔ እውነቱን አረጋ ለመቆየት አልቀረኩ ማለት ነው። አይመለከተኝም በቃ ምንም ድርቅ ህግም ብትይ አይመለከተኝም። ሀይሚዬን ደግሞ አንቺን ያለማጣት ነበር እያለ ነው። ምንድን ነው? ሁለታችሁም ከህይወታችሁ ውጡ። የሴጣን ጆሮ ድፍን ይበል። ሀይሚዬና ብሩኬ መቼም አይለያዩም። ያረቢ ይሄ ድራማ መቼ ነው የሚያልቀው? እዩ ደግሞ ፕሬግናንሲ አይደለችም ውዶቼ። ታምሌሉን አይቼ ደንግጫለሁ። ከማየ ቤት ነው እየሮጥኩ የመጣሁት ማለት ነው። ቢስሚላህ ብሩኬ ተው። በጣም ብዙ ተወረዶችን በጣም ብዙ ችግርን አሳልፈሻል። ከአንቺ ጋር ማለፍ የሚገቡኝን ጊዜያቶችን አሳልፌያለሁ። ከዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ከኔ ህይወት አንቺ መውጣት አለብሽ። የፈለገ በወድሽም ባከብርሽም ምንም ብልሽ ከህይወቴ ውጪ ብሩኬ። ይሄ ኔቨርስ አይደረግም። ለምን? ብሩክ ማለት የህዝብ ልጅ ነክ። ሀይሚትዬም እንደዛው ዝም ብሎ የተለያየን ላይክ በፕራንኩ ራሱ ኔቨርስ። ሌላው ደግሞ ወዶቼ፣ ማሮቼ፣ ፍቅሮቼ እንዳደነግጡ አላህ ያጣመረውን ማንም አይለየውም። ገባችሁ? ሲቀጥል ደግሞ ገና ሼር አድርጉላት። ገና መግቢያው ላይ ነው እያየው ያለሁት። ስቴፕ ባይ ስቴፕ አያለው። ዛሬም ነገም ፕራንክ ሊሆን ነው እንጂ የሚችለው እዩ ፕሬግናንሲ አይደለችም። እውነት ነው ተብሎ የሚወሰድ ከሆነ የሚዲያ ሽፋን ሪዝን ነው። በጣም የሚያስደነቅ ነው። ባይዘዊ አለ ይጠብቀን ከዚህ። ብሩኬ ይቀልዳል እንዴ? ማቋረጥ ትችላለህ። ከኔ ጋር ደግሞ ምን ማለት ነው? ምን ለማለት ፈልገህ ነው? ገብቶኛል። አላማሽ ምናምን ከጎን ለሆን እኛ ስማርት ከጎን ይሁኝ ያላልከኝም ወይ? ተው ብሩኬ ተው 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 ትለኛል ነበር። አይደለም ፊት ስለሆነ ነው እንደዚህ የምትለው። አይደለም ሀይሚ፣ ይኸው በሷ ፊት ነው ሁለታችሁንም እየተናገርኩ ያለው። ከማንም ጋር መክሰስ ምንም ማለትም ሰሙኛላችሁ። አንተ ስለአንቺ የማይመለከተኝም ስለአንቺ የማይመለከተኝም ሀይሚ፣ የራስሽ ጉዳይ በቃ ከነ ልጅሽ ምናምን እንደፈለግሽ መሆን ትችያለሽ። እኔ አክብሬያችሁ በስራ አወራችሁ ስነ ስራ ካላያዛችሁ ገደል ግቡ። ምክንያት አለኝ። ካሜራ ላይ የማይወጡ ነገሮች በጣም ብዙ ነገሮች እየተፈጠሩ ነው። በቃ በጣም ያስጠላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ፣ እንግዲህ ምን ሰላም አላትሉኝም። የዛሬው ፕራንክ ወይ ድራማ ያስደነግጣል። እኔ ዛሬም ድራማ ነው ምለው። ድራማ ካልሆነ እውነተኛ ታሪክ ነው ለምትሉት ደግሞ የሚዲያ ሽፋን ወይ ደግሞ ሪዝን ነው። 4 ነጥብ። ብሩኬ ግን ለሀይሚና ከሚዲያ ጀርባ ብዙ ነገር እየተፈጠረ ነው ብለዋል። እኛ የምናየው የ20 ደቂቃ የ30 ደቂቃ ነው። ከሚዲያ ጀርባ ብዙ ነገር ቢፈጠርም እዚህ ጋር የራሳችሁን ኦዲየንስ አላችሁ። ለምን ታንገላታላችሁ? ሲቀጥል ደግሞ ውዶቼ እውነተኛ ታሪክ ቢሆን ይህን ሁሉ ጊዜ አይሄዱም። ስለዚህ ድራማ ነው። ድራማ አይደለም ካላችሁን ደግሞ ለሚዲያ ሽፋን ነው። በጣም ሪስፔክት ይኑራችሁን ለተመልካች። ሪሊውን ነው። እኛ ስለምንወዳችሁ ስለምናከብራችሁ ነው። ስለዚህ ብሩክም ቆም ብላችሁ አስቡ። እኑ ደግሞ ዛሬ መጣሽ ደማችን ልታፈይ ማለት ነው። ደግሞ ከመኪና ውስጥ ቁጭ ብላ ደፋር ደግሞ ልትከፉ ምናምን አልፈልግም። እኔንም ተረዱኝ፣ በቃ እኔንም ተረዱኝ። ደስ ይበለው፣ ጣያትም ደስ ይበለው። እኔና ሀይሚም እንድንለያይ የሚፈልግ በጣም ደስ ይበለው። አረ በጣም ከባድ ነው። ቤተሰብ ማነው ሀይሚላቸው ከምር ዶቼ። እንደውም የዛሬው አስደንግጦኛል። ይቅርታ አድርጉልኝና በጣም ነው የረበሸኝ። ለምን የሰሞኑን ያው ዛሬ ግን የስተርዴም ስላልመጡ ላይክ ባይዘዌ ድራማ ወር ፕራንክ እንደዚህ አይነት ፕራንክ ቢጀመርም ወደ ጥል ራሱ ያስኬዳል። ለምን ቀልዶች ራሱ ሞርዛን ከምትወዱ ሰው ጋር ስትላፉ ስትቃልዱ ወደ ልቅሻ እንደሚመጣና
በጣም ከባድ ነው። ብሩኬ ሁለቱንም እያመነጫጨቀ ነው። ሁለቱንም ጠርቷቸዋል። በጣም ነው የሚከብደው ውዶቼ ማለት ነው። ቤተሰቦችም እያለ ነው ባይዘዊ ብሩኬ ዝም ብሎ መለያየት የለም። ፈጣሪ ያጣምረውን ማንም አይለየውም። ቢስሚላሂ ወላሂ እኔ በጣም ከፋኝ። ይሄኛው ይሄ ግራ ተጋባው። ይሄ ቪዲዮ አላውቅም ምንድን ነው በአላህ ምን መሰላችሁ? እኑ የመጣችው እርጉዝም አይደለችም። የብሩኬ የመጀመሪያውን ፍቅረኛ አይደለችም። ሪሊዮ ነው የምነግራችሁ። ግን በቃ የሆነ አለ አይደል አይዶን ነው። እስቲ እስከ መጨረሻው አይተን አስተያየት እንሰጣለን። ነገም ከነገ ወዲያም ከመጡ ዘርዬ እውነት ነው የምትሉኝ ከሆነ በድጋሚ እውነት ከሆነ ልጅቷ የመጣችው ለሚዲያ ሽፋን በቃ ይበቃኛል። በቃ ራሴን አዳምጣለሁ። መሆን ያለበትም ማድረግ ያለብኝ ሁሉ አደርጋለሁ። ይሄን ብዬ አስቤ ነው የመጣሁት። ሁሉም ነገር ሲበዛ ሴቶች ጋር እንትን ይላል፣ የሆነ ነገር ይላል፣ ምናምን ይላል አይነት ነገሮችን አያለው እና ባይዘዌ ብሩኬ በራስህ ሪዝን በአንተና በሀይሚዬ ሪዝን ነው እንጂ ሰው ፍቅረኛ ያለው ሴቶች አለው ስላለው አይደለም። ሰው አይደለም የሚያኖረን። አንተንም ሁላችንም እኮ እኛ በራሳችን ኮንፊደንስ መኖር አለብን። እከሌ እንዲህ ያለን በማለት አይደለም። አንድ ፍቅረኛ ፍቅር ማለት ደግሞ ወዶቼ እዚህ ጋር ዝም ብላችሁ አዳምጡኝ። ፍቅር ማለት ቀላል አይደለም። ፍቅር ማለት ዝም ብሎ የምትለያዩበት ሪዝን አይደለም። ገባችሁ? ብሩኬ ያፈቅራታል የምትሉ እህቶቼ ካላችሁ አዎ ያፈቅራታል። ካፈቀራት ደግሞ መለየት እንደዚሁ ዝም ብለን ተለያየ የሚባል ነገር የለም። ገባችሁ? ስለዚህ አሁንም ቢሆን ብሩኬ ቆም ብለህ አስብ። እንዴ አይናችን እያየ ሴት ልጅ መጎዳት የለባትም። 4 ነጥብ። እኑን ወደዛ አድርጋት። እኑን አንተ ሆነህ ያመጣካት እና እንወዳችኋለን፣ እናከብራችኋለን። ወደ ራሳችሁ ተመለሱ። ባይዘው ይሄኛው ፕራንክ ያስደነግጣል ውዶች። የሪሊዮን ነው ፕራንክ ነው። አይ ነው ፕራንክ ነው። በምኑም በጣም በቃ ለበጎ ስራም ለሰማይ ቤታችንም ጽድቅ እንዲሆነን በጣም ከኛ ጋር እየለፋችሁ እየሰራችሁ የነበራችሁ ሰዎች አላችሁ እና እናንተን ሪስፔክት አድርጌ ነው የመጣሁትኝ። እኔ ቃላት አጠረኝ ውዶቼ። ሬዲዮን ነው የምነግራችሁ። እንግዲህ ሪስፔክት ስላለኝ ነው ማገዘ ሰፖርት ያደረጋችሁኝ በደህና ቀን ምናምን እያለ ኦዲየንሶቹን እየተናገረ ነው፣ እያመሰገነ ነው። ለእነሱ ሪስፔክት ነው ዛሬ የመጣሁት። በውስጥ ሁሉ ነገር ጨርሻለሁ። እንደዚህ አይነት አላማ ቁርጥ የሆነ አላማ ካለ የተቀያየሙት ነገር ካለ ይሄን ሁሉ ጊዜ ከሳምንት በላይ ለምን አስኬደ? ስለዚህ ዛሬም ነገም እኔ ፕራንክ ነው። ፕራንክ ካልሆነ ደግሞ ምንም አይነት ግንኙነት የላትም ከብሩኬ ጋር። እርግዝናም የሱ አይደለም፣ የድሮም ፍቅረኛው አይደለችም። ስለዚህ የሚዲያ ሽፋን ሆኖ ግን ብሩኬ እኔ አላውቅም ውዶቼ፣ እኔ አላውቅም። ሀይሚዬ ያላ ብርታቱን ይስጥሽ። እኔ አላውቅም እንደዚህ አይነት ነገር። ነገ ካልመጡ ሀላስ በጣም ነው የሚያስደነግጠው። ወላሂ መጨራረስ ፈልጌ ነበር፣ ግን እናንተን አክብሬ ሪስፔክት ማድረግ ስለፈለግኩኝ ነው የመጣሁትኝ እና ሲመጡ ሁለቱንም ያለውን ነገር እነግራቸዋለሁ። ቀን ያልፋል፣ ሁሉም ነገር ይደርሳል። አትርሱ፣ ቀን ያልፋል። ያገናኘን የዛን ጊዜ እንጨርሳለን። ላይሚና ለእንዩ ነው። እኔ እኮ ውዶቼ ምንም አልዋጣ ያለ ለምንድን ነው የድሮ ፍቅረኛውም አይደለችም፣ ምንም አይነት ግንኙነት የላትም፣ እርግዝናም ከሱ አይደለም። እች ልጅ የመጣችሁ ለምንድን ነው? ይሄ እች ልጅ የመጣችሁን ዛሬ መናገር አልፈልግም። በጣም ራሴ ዞረው ወላሂ ነው የምላችሁ። ረቢ እንዴ ዝም ብሎ መለያየት አለ እንዴ? እኔ እስከ ዛሬ ይሄ ሁሉ ቪዲዮ አላስደነግጠኝም። ይሄ ቪዲዮ ግን አስደንግጦኛል። ብሩክ የሚያወራው ስሬስ ነው። እኛም ደግሞ ሰልችቶን ትርፍ ቃል መናገር ጀምረናል። እንኳን ብሩክና ሀይሚ እች ልጅ ቀርቶና ቶታሊ ውዶች ማሄ ቤት ራሱ ያስደነግጣል። ቶታሊ እች ልጅ ላይ ሳይሆን ብሩክና ሀይሚዬ ምንድን ነው ችግራችሁ? እች ልጅን ለስራ ነው ያመጣችሁት፣ በገንዘብ ነው የምትሰራው እሷ። ግን ምንድን ነው ያልተፈታ ነገር? ካሜራ ደቅናችሁ እንደዚህ ለምንስ ህዝብን ታስጨንቃላችሁ? እኔ ውዶቼን አላውቅም። ይሄኛው ፓርት ቪዲዮ አስደንግጦኛል። እንግዲህ ጊዜ ይፈተዋል ብለዋል ብሩኬ። ጊዜ ይፈተዋል። እኑ ያው ስትወልድ ማለት ነው ጊዜ ይፈተዋል። እና እንደዚህ አይነት እኔ አላውቅም። ፕራንክ ወደ ሌላ መስመር እንዳይስት ምንለው ስቶ እንዳይሆንና ጉድ እንዳይሆን። አንተ ሲጀመር እንደዚህም ካላችሁም እንደፈለጋችሁ በሉ። እኔ ያለሁበትን ስሜት እኔና ፈጣሪ ነው የምናውቀው። ምን አይነት ፔን ውስጥ ምን አይነት ህመም ውስጥ እንዳለው እኔ ነው የማውቀው። እና ጓደኞቼን በጣም አመሰግናለሁ። በጣም ብዙ የጣራችሁ ሰዎች አላችሁ።
እንግዲህ ምንም ለማለት ግራም ያጋባ ነው። እስቲ ስራ ነው እያልን ነው። ስራ ነው ለመሰላችሁ ስራ ነው እንላለን። ለምን ብሩክ ያፈቅራታል። ሰው ፍቅር በአንድ ቀን የሚቋጭ ስላልሆነ ፍቅር ቀልድ ስላልሆነ ማለት ነው። እና ሁላችንም ዱአ እናደርጋለን ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። በተቻለው መጠን ግን እዩን ቢያርቃት ተገቢ ነው ማለት ነው። እና መጨረሻውን አይተን እንፈርዳለን። ለማንኛውም ብሩኬ እንዲህም አለ እንዴ? ከዚህ በኋላ እኔ እናንተ ጨርሰናል። እኔ ህይወት ላይ እንድትመጭም አልፈልግም። እዚህ ጋር እኮ እኔ ግራ የገባኝ ውዶቼ 100% የድሮ ፍቅረኛው አይደለችም። የመጣችሁ ለስራ ነው። ሪሊውን ነው። ከእነሱ ግሩፕ ውስጥ ነው ወደኛ ወሬው ደረሰው። ገባችሁ? ግን ብሩኬ ምንድን ነው እቅድክ? እኔ አላውቅም። ሪሊውን ነው። መጨረሻውን አይተን ነው እንግዲህ የምናወራው። ፍራንክ ከሆነ ነገ ብሩኬ ቤት ይመጣል እናያለን። የብሩኬ ፊስ ግን ዛሬ ትክክል አይደለም። ትመጣ ያላችሁን ነገር የምትታረቁም ከሆነ ታረቁ፣ ማታረቁም ከሆነ እንደፈለጋችሁ ሽን ህይወት ኑሪ፣ አይመለከተኝም ከዛሬ ጀምሮ አውቁም እያላት ነው። ትክክል ለእኑ ትክክል መልስ ነው የሰጠው ብሩኬ ማለት ነው። አዎ የራሷ ጉዳይ። በጣም ይገርማል። ሪሊው ነው። እንደዚህ አይነት ተንከሲስ ሴቶችን እኮ አላህ ይጠብቅልን። ሱብሃን አላህ እንደ እኑ ማለት ነው። እዩናት ነው ጠጥተሽም እንደ ጠጪው ከፈለግሽ የልጅ እናት ሆነ የምን አይመለከተኝም። ገብቶሻል አይደል? ትልቁ ነገር ለምንድን ነው? ያ ትልቁ ነገር ነው። በጣም ትልቁ ነገር ነው። ለኔ የሚገርም ቦታ ነበራት። ለኔ ትልቅ ቦታ መሰጣት ሰው ነበረች እሷ። ሲጀመር ብሩኬ ሀይሚዬ ለምንድን ነው የምታጣው? ሀይሚዬና አንተን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። ከዛን ደግሞ ከሸገር ለስራ መጣክ። ለልጅቷ በብር ነው የምትሰራው። ከእኑ ጋር የምታወራው ማስመሰል ነው። ሪሊውን ነው ውዶቼ። ከእኑ ጋር ምንም አይነት ነገር የላቸውም። ሪሊውን ነው የምነግራችሁ። ይሄ እርጉዝ ምናምን ኔቨር ብሩኬ አያደርግምም። እች ልጅ ተቀጥሯት ነው የመጣችው። በብር ነው የምትሰራው እንደ ማንኛውም ማለት ነው። ሀይሚና ብሩኬ ግን የሚለያዩበት ምንድን ነው? ሪዝ ነው ምክንያቱ ምንድን ነው? ለእኛም ኦፕን አድርጉ። እንደዚህ አይነት ቀልድ የለም እንዴ! አሬ ሴጣን ጆሮ ይደፈን። በጣም ነው የሚያስደነግጠው። መለያየት ቀልድ ነው እንዴ? ደህና ነሽ? እሺ አመሰግናለሁ አክብሬሽን ስለመጣሽ እና ሀይሚ ታምራላችሁ ምናምን ማለት ተገቢ አልነበረም። ማይስዊት የምንወዳት እንግዲህ ታምራላችሁ እንደመጣች ብላለች ማለት ተገቢ አይደለም። ለምን መሰለህ ብሩኬ ቅድሚያ መጥራት ያለብን ሀይሚዬን ነበር። ሪሊውን ነው ያኔ እየተወኑትም ቢሆን ወዶቼ ቅድሚያ መጥራት ያለበት ማነው? ሚስቱን ነው። እኔም አንቺም ባይዘው እዚህ ጋር ወዶቼ እዚህ ጋር ብሩክን እንትን እያልሽ ነው እንዳትሉኝ። እንደ ሴትነት እኔ አሁን እንደዚህ አይነት ነገር ሲከሰት ወንድየው ሚስቱን ነው ቅድሚያ መጥራት ያለበት። ያችን ሳይሆን ሚስቱን ሀይሚዬን ነበር መጥራት ያለበት። ሁለተኛ ጊዜ ደግሞ ማነው? እዩን። ስለዚህ ሀይሚዬ ሁለቱ ስታይ መቅናትም አለባት። እኛ ሴቶች ማለት ነው ትችትም መተቸት እንችላለን። ገባችሁ? ምን እያወራችሁ ነበር ላይክ ይባላል እና ብዙ አትናደድ። ወይኔ ምንም ኃላፊነት የለብኝም። ከፈለግሽ የፈለግሽው ነው አንቺ። ስንለያይ ደስ የሚላችሁን ብሏል እኮ እሺ ውዶቼ። ማን ደስ የሚለው? ያንተንና የሀይሚዬ መለያየት ማንም ደስ አይልም። ሪሊውን ነው። ወደ ራስክ ተመልሰ እንደ ማንኛውም ወንድ አንከብክበካት እንደ ድሯችሁ ነው። 4 ነጥብ። በጣም ይሄ ቪዲዮ አስደንግጦኛል ውዶቼ ማለት ነው። አላህ ሰላሙን ያወርድላቸው። በጣም ከባድ ነው። እንደዚህ አይነት ፕራንክ ነው ያላውቅም። ልጅቷ ለስራ ነው የመጣችው 100%። ከዛ ነው ወዲያ ግን የሀይሚዬና የብሩኬን ሪዝን አላውቅም። ለማንኛውም መጨረሻውን አይተን የምንፈርደው ማለት ነው። ውሳኔው ይከብዳል። ሀይሚም ደግሞ በጣም አመሰግናለሁ። በጣም የምወድሽ ልጅ ነሽ። በጣም የማከብረሽ ልጅ ነሽ። ከኔ ጋር በጣም ብዙ ውጣ ውረዶችን በጣም ብዙ ችግርን አሳልፈሻል። ሀይሚዬን ሲሰናበታት እኔም ባዬ ነው በቃ የመጣው ከምር። ሀይሚዬ አኪድ ድራማ ነው። ኦፍኮርስ ድራማ ነው። እንደዚህ አይነት መለየት አለ እንዴ? እኔና ቅመም የሚለየኝ የለም ምናምን እንዴ? ብሩኬ ባይዘዊ ድራማ ነው ወዶች እንዴ? ብስሚላ ከምር በጣም ነው የሚያስደነግጠው። በጣም ነው የሚያስለቅሰው ማለት ነው። ብዙ ነገሮችን ያሳልፋችሁት እኛም ሚዲያ ላይ እያየናችሁ 2 ዓመት ሙሉ ከስንት ነገር። እስቲ ቪዲዮውን በደንቡ ይውላት። እናንተ ደግሞ ዝምላችሁ አትልቀቁ። እና እኔ ቃላት አጠረኝ ከምር በጣም ነው ያዘንኩት ማለት ነው። ፕራንክ ነው እኔ አላውቅም ውዶች፣ ፕራንክ ነው የምለው። እዩ ለስራ ነው የመጣችሁ ለሚዲያ ሽፋን። ብሩክና ሀይሚዬ ግን ኔቨርስ አይለያዩም። ፎርዋት እንደዚሁ ያለ እንዲህ መለያየት
እንደዚህ ሁሉ ቀን መታሸት ሚዲያ ላይ ምንድን ነው? እኔ እንደምፈራው ነው። ለምን መሰላችሁ? ፈራው ፍራንክ ሲበዛ ችግር ነው። ቢስሚላ ኧረ ቶሎ ቶሎ ላውራ ንፍድድ አልኩሳ ለሞከርኩ ሰላም አይደለም እሱ እየተናቆርሽ እኮ ነው አይደል? ምንም እየተናቆርኩ አይደለም። እየተናቆርሽ ነው እያለች ነው። በጣም እንድጠላችሁ አታውቅም። እንድጠላሽ በል እንጂ እንድጠላችሁ ሁለታችሁ ነው። ለምንድን ነው ማትረጋጉ? እሱ ያኔ ነበር መልስ ትመልስለታለች። እዩ ድፍት ያድርግሽ። ብሩክ የተረጋጋ አስቡ። ከካሜራ ጀርባ የብሩክና ሀይሚዬ ህይወት ድራማ እንዲሆን አንፈልግም። ችግር ካለ ከካሜራ ጀርባ ተጨቃጨቁ። ከምር እኛንም መጥፎ ቃል እንድንናገር አታደርግ ብሩኬ። ከምር እኔ በጣም ነው የደነገጥኩት ውዶቼ ማለት ነው። በጣም ይቅርታ ትርፍ ቃል ከተናገርኩ ማለት ነው። ቢስሚላ እና እንዲህም አለ እንደ ውዶቼ ሲጀመረው ሀይሚዬና ብሩኬ መቼም ቢሆን አይለያዩ። ምን እንደመጣ እናያለን። እስቲ መጨረሻውን እናያለን። በጣም ነው የሚያሳዝነው። ወይን ጠጥተን ነበር። ያው ደስ የሚል ነገር ፕሮግራም ነው። ያኔ ቀል ነው እኮ አንዳንዴ ብሩኬ ቀል አያውቅም። የራሱ ቀል ብቻ ነው የሚታየው። ቢስሚላ ትቼው ሄድኩኝ። በነገለቱ አሰብኩበት አብሬ ሆንኩኝ። ምንድን ነው ይሄን ያክል የሚካበር ነገር እኮ አይደለም። ሪስፔክት አላደርግም ሳይሆን በውስጥ መጨረስ ችል ነበር፣ ግን መናገር ያለብኝ ከኛ ብዙ ስለሚጠብቁ አሁን አንተ ተናደህ ነው እንደዚህ አይነት ውሳኔ ጥፊ እንዳልሄድ በቅቶኛል። እኔ ሀይሚዬ ማለት ኦዲየንስ ሪስፔክት አላት። ብሩኬ ከምር ሲጀመር ሪስፔክት ቢኖራችሁ እንደዚህ አይነት ነገር ተለያየን ብለህ ትመጣለህ። ብሩኬ አረን ያላውቅም ውዶች አለ ከነሱ ጋር በጣም ነው የሚከብደው። እኔ አክብሬያችሁ በስራ አወራችሁ ስነ ስራ ካላያዛችሁ ገደል ግቡ። አሁን ተናደህ ነው ደውዬ አወራሃለሁ። ብሩኬ ደውዬ አወራሃለሁ። በቃ አትበሳጭ። አሁን እንደዚህ ግን ሀይሚና ብሩኬ ናቸው እነዚህ ውዶቼ ማለት ነው። በጣም እንደምጠላችሁ ወይኔ አላ በርታት ሚኒስትር ሀይሚዬ እኔ አላውቅም እንደዚህ አይነት ነገር። በጣም ነው የምወድሽ። እግዚአብሔር ከአንቺ ጋር አይደለም ሁለታችሁም እና የመጣሁበትንም ምክንያት በደንብ አሳይሻለሁ። እዩም ሀይሚም ከዛሬ በኋላ እኔ አጠገብ ላይ እንዳትደርሱ በቃ። ብሩኬ እኔ አላውቅም ባይዘው በውስጥ የምታወሩ ታወሩ ለመሰላች። ብሩኬ ችግር የለበትም እንደነገርኳችሁ። ብሩኬ ይሄን ነገር ሲያደርግ ሬዲዮ ነው ተዘጋጅቶ ነው ገባችሁ። ግን ሀይሚ እንዳትጎዳ አታ ፕራንክም እያደረጋት ከሆነ አላውቅም። እኔ እዚህ ጋር ጭብርር ብሎብኛል እና በውስጥ ትሪት አድርጓት፣ ደውሉን አናግሯት። በጣም አሁን ይከብዳል። እኔ ራሴ ድንዝዝ ብዬ ነው ቁጭ ያልኩት። But